አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ያው እንግዲህ በቃሌ መሰረት እንደምታዩት አረቢያ መጅሊሱ ይሄንን ይመስላል። ምንጣፉም ደግሞ እንዴት ነው? እስኪ ምርጫ ማለት ነው። ዋው ነው፣ በጣም ነው የሚያምረው። ያው የኔ ምርጫ ነው እንግዲህ። ያኛው እዛ ጋር ያለው ያው ሱፍራ ነው እና እንደምታዩት ይሄንን ይመስላል። አራት ትራስና ማለት የአራት ፍራሽና 12 ትራሶች ናቸው እንደምታያቸው። በጣም ነው የሚያምረው። ከዚህ ሰፋ ያለም ፍራሽ አለ፣ እንደ ፍላጎታችሁ ነው። በዚሁ አጋጣሚ ማዘዝ የምትፈልጉም ካላችሁ ውርጌሳ ውስጥ ማለት ነው መስራት ይችላሉ። እንደዚህ ባሪፍ ዲዛይን በፈለጋችሁ ዲዛይን ትራሱን ከላይ በዲዛይን መስራት ይችላሉ። በሁለት አይነት ጨርቁ መሰራት ይችላል። ያው ግን በአንድ አይነት ቢሆን አሪፍ ነው። እኔም እንደዛ ነው የመረጥኩት። በሁለት አይነት ግን በሁለት አይነት ማልበስ ትችላላችሁ፣ እያዟዟራችሁ ማለት ፍራሹንም እየገለበጣችሁ። ግን የልጅ ቤት ከሆነ ከታች ከቆሸሸ ያው ልብሱን ይዞት ይሞታል፣ ይጎዳል። ስለዚህ ያው እንደዚህ አይነቱ ልሙጡ ከስር ቢሆን በጣም አሪፍ ነው። ልጅ ለሌለበት ቤት ምናምን ነው እንደዛ የሚያስፈልገው። እና በቃ ልክ እንደ አረቢያ መጅልስ። እኔ የሚገርማችሁ ነገር ለአንዱ ፍራሽ ማለት ነው 2 ትራስ ይበቃዋል ብዬ ነበረ ያሰራሁት ማለት ነው ያሰራሁት። ከዛ በኋላ አይሆንም፣ እንደምታዩት ግጥም ማለት አለበት። አንዱ ፍራሽ 3 ትራስ መያዝ አለበት። ግጥም ግጥም ሲል ነው የሚያምረው፣ ክፍተት ሲኖረው አያምርም። እና ለዛ ነው አሁን ጭማሪ ጨምሬ ነው ማለት ነው። 8 ትራስ ነበር 12 ትራስ ያደረኩት ማለት ነው። ስለዚህ ለአንድ ፍራሽ 3 ትራስ ነው እናንተ ማሰራት ስትፈልጉ መሆን ያለበት። እና አሪፍ አሪፍ ዲዛይኖች አሉ። ይሄ በጣም ነው የሚያምረው። ፍራሹም ያው እንደምታዩት ነው። አነስ ያለችው ናት። ከዚህ ሰፋም ያለ አለ፣ ከዚህ አነስ ያለም አለ። እንደፈለጋችሁ ማድረግ ትችላላችሁ። እና ለኢድ ቤታችን ይሄንን ይመስላል። ያው ቤቱም በዚህ መልኩ ቀለሙ እንዴት ነው? ያው አያስታውቅም መሰለኝ። ቀለሙም በጣም አሪፍ ቀለም ነው እንደምታዩት። ይሄንን ይመስላል ማለት ነው። ይቺ ሱፍራ እንዴት ናት? አታምርም? 250 ብር ናት ወላሂ። ያው ለኢድ ብዬ ነው የገዛሁት፣ ነገ ኢድ ስለሆነ። እና ምንጣፉ ይሄንን ይመስላል። እዚህ ጋር ቆይ ላሳያችሁ ሌላኛው ምንጣፍ ማለት ነው። ከዚህ የተረፈ መጋረጃዎቹም እነዚህ ናቸው። የኢትዮጵያ መጋረጃ እንግዲህ እንደምታዩት ይሄ ለሸዋር ቤት ማለት ነው። ከዛ ይሄኛው ይሄ ደግሞ እንደዚህ። ከዛ የተረፈውን ደግሞ ወደዚህ አምጥቼዋለሁ። ያቺን ክላስ እንደምታዩት እንደዚህ ሆኗል። ለጊዜው ምግብ ምናምን ቡና ምናምን ያው በደንብ እንትን ካላለ እንደዛ ይሆናል ማለት ነው። ሰውም የሚተኛ ካለ እዚህ ይተኛል ሰው። መስኮቱም እንደምታዩት በዚህ ከለር ነው የተቀባው። ያው ብዙም አላለቀም። የሚገርማችሁ ነገር ቤቱ ያው እንደዚህ ነው። ይሄ ደግሞ ያው እንትን ብሏል፣ ጨለማ ነው ያልጋ ክፍል ስለሆነ ይሄም እንደዚህ ይመስላል። ብዙ አለቃ ገና ያልተጨራረሱ ነገሮች አሉ። ምን ብለን አንድ ላይ አጠራቅመናቸዋል። አሁን በጣም ድካም ነው ብታይ፣ ወላሂ በጣም ነው የሚደክመው። ይሄ ራሱ እንደምታዩት ኮተቱ እንዳለ ነው። ያው የእቃ ቤት ናት። ቀለሙ ሁሉም አንድ አይነት ነው የመረጥኩት። እዚህ ጋር ኬሻዎች ምናምን እህል ጤፍ ምናምን ነው። ዘራም እንግዲህ ገዛም እና ኬሻ አታጡም ቁጥጥር ምናምን። ያው ይሄ ገና ቦታ አልያዘም። ሁሉንም እንደ ነገሩ ምናምን አድርጌ ነው የሰታተርኩት። እና የእቃ ቤቶችን ትመስላለች እላችኋለሁኝ።
ገና ምንም አልተዘጋጀም። ያው ሳሎናችንን ብቻ ነው ያዘጋጀነው። እንደምታዩት ደግሞ በሶላር ነው የምንጠቀመው። መብራት ከየት መጣ እንዳትሉ ሶላር ነው የምንጠቀመው እና ይሄንን ይመስላል ውዶችዬ ያለው ነገር ማለት ነው። አረቢያ መጅልሱን መጥረብ የምትፈልጉ ካላችሁም እዘዙኝ። እንግዲህ ያው የሀገራችን ሁኔታም እያሰጋ ነው። እንግዲህ አላህ ሰላሙን ያምጣልን፣ ዱአ አድርጉልን። ያሰጋል ኢትዮጵያ ላይ በተለይ ወደኛ አካባቢ በጣም ከባድ ነው እና ውዶችዬ ያው ለነገውም ቀን ብዙ ሰው እየፈራ ነው። እንግዲህ ወደ ኳስ ሜዳ ነው ሰገዳ ምናምን የሚደረገውና አላህ አለም እንግዲህ ሄደን እዛ ኳስ ሜዳ እንሰግዳለን ወይ ደግሞ አንሄድም የሚለው ሰውን እያዘወዛገበው ነው። ብቻ ያው ቤታችንን ፏ አድርገን እንግዲህ ኢዱን እንቀበለዋለን ብለን ተስፋ እናደርጋለን። አላህ ደግሞ ኸይሩን ነገር ይሻልን ኢንሻአላህ። እናንተም ሰው በሰላም ሰግዶ ወደ ቤቱ እንዲገባ አላህ እንግዲህ ጥሩ ቀን እንዲያውልልን ዱአ አድርጉልን እናንተም እና ኢንሻአላህ ውዶችዬ ይሄንን ይመስላል ቪዲዮ እና ውዶችዬ ያው የፈጀው ነግሬያችኋለሁኝ 25,000 ብር ነው ዋጋው የአረቢያን መጅልሱ እስከ ምናምኑ። የሚገርማችሁ ነገር ይሄ ዲዛይን ራሱ የምታሰሩት ጨርቁ የዲዛይኗን ጨርቅ ገዝታችሁ ለብቻ ነው የሚሰራው ማለት ነው። የፍራሽ ዋጋ በጣም ውድ ነው። ወደ 2500 መሰለኝ ፍራሽ። በነገራችን ላይ ምናልባት ብዬ የማስበው የጨመረው አሁን ዋጋው ኢድ ስለሆነ ይመስለኛል እና ኢድ ከወጣ በኋላ ምናልባት ሊቀንስ ይችላል ብዬ አስባለሁኝ። በግምት ነው እንጂ ልብሶቹን ያው አዲስ ዲዛይን መጡ ተብለው ነው አሰራራቸውም ሁሉ ነገር እና ሊቀንስም ይችላል ሊጨምርም ይችላል። እሱ እንደ ገበያው ሁኔታ ነው። ሰው ደግሞ በጣም ነው የሚፈልገው። የሚገርማችሁ ነገር ይሄን ነገር እና ሰው ይፈልገዋል። በጣም ነው የሚገዙት። የኢዱ ብታዩ ማሰሪያ ቦታ እዚህ ይሄን የሚሰሩት ቦታ በጣም ወረፋ ነበር በጣም እና እንግዲህ እንዲቀንስ ተስፋ እናደርጋለን እና አላችኋለሁ ውዶች። አላህ ሰላም ያድርገው። ሰላም ሀገራችንን ሰላሟን ይመልስላት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችንን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።